በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ሰላም ወኪ እንዴት አለ? እንኳን ደህና መጣ። እንኳን ደህና ቆየ። የኔ ጥያቄ ለምንድን ነው እምነትንና ጥምቀትን በጣም ሰፊ ልዩነት እንዳለው አድርጌ የምታወራው? አላልኩም ማለት ሰፊ ልዩነት ማለት ሰፊ ልዩነት አለ ማለት ጴንጤዎች እናንተ እንደዚህ ነው የምታምኑት፣ እንደዚህ ነው እምነታቸው ምናምን ነገር የምትለው። እኔ አሁን ባደኩበት ቤተክርስቲያን መሰረተ ክርስቶስ ቤተክርስቲያን ውስጥ ስለ ጥምቀት ያለኝ አመለካከት ኢቭን አሁን አንተ ያልተጠመቀ አይድንም ምናምን ነገር ብለህ ስታወራ፣ ለምሳሌ ኢየሱስ ክርስቶስ በመስቀል ሲሰቀል ከኢየሱስ ጋር የተሰቀሉ ሁለት ወንበዴዎች ነበሩ። ከነዛ ማለት አንዱ ተጠምቆ አይደለም መቼም መዳኑ አይደለ እምነቱ ብቻ አድኖታል። እሱን ነገር እንዴት ነው የምታስረዳኝ? ያልተጠመቀ አይድንም ብቻ ብለህ የምትፈርድ ከሆነ እንዴት ነው ነገሩ? እሺ በቀኝ የተሰቀለ ወንበዴ አሁን በአጭሩ ምን መሰለ የሚላ ያኔ ጥምቀት በመጀመሪያ ደረጃ ምንድን ነው? የክርስቶስን ሞቱንና ትንሣኤውን ማግኛ ነው አይደለም? ከጌታችን ሞት ጋር አንድ የምንሆንበት ከክርስቶስ ጋር ሞተን የምንነሳበት ታላቅ የሆነ ምስጢር ነው። ይህን ነገር የሚፈጽመው መንፈስ ቅዱስ ነው። የሚፈጸመው ደግሞ በቤተ ክርስቲያን ይህን ያነሳው እኔ ልንገርህ ማለት እኔ አሁን ባደኩበት ቤተክርስቲያን ውስጥ ያለው ስርዓት ልንገርህ። ቆይ ልጨርሳታችን። ይህን ያነሳው ለምንድን ነው? ጥምቀት የጥምቀት ጥቅሙ ከጌታ ሞት ጋር አንድ ሆነን ሞቱን በሚመስል ሞት ከእርሱ ጋር ተባብረን ትንሣኤውን በሚመስል ትንሣኤ ደግሞ ከእርሱ ጋር እንድንተባበር ከሆነ በዛ ሰዓት ገና ከጅምሩ ክርስቶስ ራሱ ሞቶ ተነስቷል ወይ? ተነስቶ ነበር እንዴ? በዛ ሰዓት አልተነሳም። ያ በቀኝ በኩል የነበረ ወንበዴ እያለ። ስለዛ በአጠቃላይ የክርስቲያኖች ይሄ የሚያድነው ጥምቀት ተሰጥቶ ነበር ወይ? ጥምቀቱ ራሱ ገና ከጅምሩ አልተሰጠም። ጥምቀት በሌለበት ሁኔታ በቀኝ ወንበዴ የተሰቀለው ሰውን እንደ ጥያቄ አድርጎ ማንሳት አያስኬድም። ለምን? ገና ከጅምሩ ጥምቀት ስላልተመሰረተ። ጥምቀት ከተመሰረተ በኋላ ግን በአዲስ ኪዳን መጽሐፍት ላይ አንድም ሰው ያለ ጥምቀት እንደዚሁ ዳነ የሚል ነገር የለም። ስለዛ በቀኝ የተሰቀለው ወንበዴ ገና ጥምቀት አልተመሰረተምና ባልተመሰረተ ነገር ሊጠየቅ አይችልም። ጌታ ኢየሱስ ጥምቀትን የመሰረተው መቼ ነው ከተባለ ፕራክቲካሊ ሲጠመቅ ቢጀምረውም ግን አጥምቁ ብሎ እንዲህ አይነት ትእዛዝን የሰጠው ሞቶ ከተነሳ በኋላ ያ የትንሣኤ ጌታ ኢየሱስ ክርስቶስ እንግዲህ ሂዱ አሕዛብን ሁሉ በአብ በወልድ በመንፈስ ቅዱስ ስም እያጠመቃችኋቸው ደቀ መዛሙርት አድርጓቸዋል። ስለዚህ አጥምቁ የሚለው ትእዛዝ የመጣው ጌታ ኢየሱስ ከተነሳ በኋላ ነው። ይህ ትእዛዝ ራሱ ተፈጻሚነት ኖሮት ማጥመቅ የሚጀምሩት መቼ ነው ከተባለ ያን የሆኑ ትእዛዙ እንደተቀበሉ ራሱ አይደለም። መቼ ነው? መንፈስ ቅዱስ ከወረደ በኋላ። መንፈስ ቅዱስ ከወረደ በኋላ የክርስቶስን የማዳን ስራ በሰዎች ውስጥ እዛ ሲጠመቁ ማለት ነው በሚጠመቀው ኃጢአተኛ ላይ የእግዚአብሔርን የማዳን ስራ ስለሚያደርግ መንፈስ ቅዱስ ከወረደ በኋላ ተፈጻሚነት ይኖረዋል። ስለዛ ገና ከጅምሩ ጥምቀት ስላልነበረ በሳቱ በሌለ ነገር አይጠየቅም። አሁን አንተ አሁን እየከሰስከን ባለው ነገር ትንሽ ነገር ለዋል። እኔ አሁን ካደግኩበት አንጻር ቤተክርስቲያን ውስጥ እስከ ጥምቀቱ ቦታ ድረስ ያለው ደህንነት ትምህርት እየተማርን ከጥምቀት በፊት የት ቤተክርስቲያን ቸርች እኔ መሰረተ ክርስቶስ ማለት ነው። ያ እዛ ለጥምቀት ያለው አመለካከት በጥምቀት የምናገኛቸው ነገሮች በመጀመሪያ እምነት ይቀድማል። ሰው ሳያምን ወደ መጠመቅ መሄድ እኔ እንጃ ልክ ይሆናል ብዬ አላስብም። ያመነ የተጠመቀ ይድናል እንጂ መጽሐፍ ቅዱስ የሚለው የተጠመቀ ያመነ ይድናል የሚል ነገር የለም። በመጀመሪያ ወደ እምነቱ ለመድረስ ትምህርት አለ፣ እንማራለን። ቤተክርስቲያን ውስጥ የሚሰጠውን ትምህርት ተምረን ከዛ ለመጠመቅ ስንበቃ ከዛ ወደ መጠመቅ እንሄዳለን። ወደ መጠመቅ ስንሄድ ደግሞ ውሃ ውስጥ ስንገባ ከክርስቶስ ጋር አብረን ልክ እንደሞትን ከዛ ስንነሳ ከክርስቶስ ጋር አብረን እንደተነሳን አድርገን ያኛውን አሮጌ ማንነታችን ውሃ ውስጥ ለመጣል በዛ የምናገኘው መንፈስ ቅዱስ ብዙ ነገሮችን እናገኛለን በጥምቀት። እሺ ላሳየህ አንዴ አሁን የራስን ቤተ እምነት የእምነት መግለጫ ላስነበብህና ከዛ በኋላ መጽሐፍ ቅዱስ ምን ይላል የሚለው እኛ እኮ እየተማሪን ያደግነውን ነው። እኔ አሁን ላይ የምወረው የራስህን እኮ ሰው የእምነት መግለጫ እስቲ ምን ይላል? ይነበብልሃል? ምን ይላል? ዝቃርጉ
ቆይ አንዴ። እሺ ምን ይላል ይሄ? የመሰረተ ክርስቶስ ቤተክርስቲያን መሰረተ እምነት። እሺ ክፍል 1 2016 ዓመተ ምህረት ገጽ ፍላርግና ስለ ጥምቀት ያው ያንተ ቤተክርስቲያን የሚኬሲ እንደምትላሳየህና መሰረተ ክርስቶስ የምትሏት ቤተክርስቲያን ያው ምን ይላል ይሄ? የዋ ጥምቀት ያው ላንብብልህ ተከታተለኝ። ጥምቀት ይልና አንድ ሰው ከኃጢአቱ ንስሐ ገብቶ ኢየሱስ ክርስቶስን በእምነት እንደ ግል አዳኙና ጌታው አድርጎ በመቀበል ድህነትን እንደ ግል አዳኙና ጌታው አድርጎ በመቀበል ድህነትን ካገኘ በኋላ ተመልከቱ ጋይስ፣ ድህነትን ካገኘ በኋላ ከክርስቶስ ሞትና ትንሣኤ ጋር መተባበሩን ጌታን ሊቀበል መወሰኑን እና ከቅዱሳን ጋር ህብረት ማድረጉን በሚታይ መልኩ ለመግለጽ የሚጠመቀው በጣም እኮ የሚያስደንቀው ለመዳን ምናምን ኖ ከዳነ በኋላ ያ የዳነው ሰውዬ ከክርስቶስ ሞትና ትንሣኤ ጋር መተባበሩን ጌታን ሊከተል መወሰኑንና ከቅዱሳን ጋር ህብረት ማድረጉን በሚታይ መልኩ እንደው ለሰዎች በሚታይ መልኩ እንደው ማለት ነው እንደው በዛ መልኩ ለመግለጽ ያህል በአብ በወልድና በመንፈስ ቅዱስም በውሃ ውስጥ በማጥለቅ የሚከናወን የቤተ ክርስቲያን አባልነትንም የሚያስገኝ ቅዱስ ስርዓት መሆኑን ታምናለች ይልና ለዚህ ታከናውናለች የሚልና ጥቅስ ይጠቅሳል። አንደኛ ማቴዎስ 28ን፣ ሐዋርያት ሥራ 16ን፣ ሮሜ 6ን ቅድም ስንጠቅስ የነበረውን ይህን ብቻ አይደለም ቆላሲስ 2ን ጠቅሳለች። አሁን ቆላሲስ 2 ላይ ምን እንደሚል አሳያችኋለሁ፣ ሄደን እንመለከተዋለን። ቆላሲስ 2 እንዳትረሱ እሺ። ቆላሲስ 2ን እናያለን። እዚህ ላይ ግን እሺ ቆይ ወደ ራሴ ላድርገውና እሺ እዚህ ላይ አንድ ነገር ተመልክተናል። ምንድነው እሱም? ጥምቀት ድህነትን ካገኘን በኋላ ነው። ካገኘን በኋላ ሰው ድህነትን ካገኘ በኋላ ከክርስቶስ ሞትና ትንሣኤ ጋር መተባበሩን ጌታን ለመከተል ቆርጦ መነሳት ወይም መወሰኑን እንዲሁም ከቅዱሳን ጋር ህብረት ማድረጉን ለማሳየት በሚታይ መልኩ እንደሆነ ማሳየት ያህል ይጠመቃል። ስለዚህ ወዳሉበት ወደ ቸርች ወደዛ መቀላቀያም ጭምር ነው የሚል ነገር እናስቀምጠ። አሁን እዚህ ላይ ነው ጥያቄው። ጥምቀት የዳነ ሰው ይህንን ነገር ለማሳየት የሚጠመቀው ነው ወይስ ለመዳን የሚያደርገው ነው ሚላ? የዳነ ሰው ይህን ነገር እነዚህ ነገሮችን ለማሳየት ያህል የሚጠመቀው ነው ወይስ ገና ከጅምሩ የሚጠመቀው ለመዳን ነው? የትኛው ነው ትክክል? በመጽሐፍ ቅዱስ በእናንተ ቸርች እንመጣለን። በእናንተ ቸርች እንደዛ ነው፣ ለመዳን ሳይሆን ከዳነ በኋላ ለማሳየት ነው። በመጽሐፍ ቅዱስ ያመኔ ማለት ክርስቶስን ማለት አምኖ ሲቀበል ነው። ልክ የግል አዳኙ አድርጎ አምኖ ሲቀበል ከዛ በኋላ ደግሞ በጥምቀት የሚያገኘው የራሱ የሆነ መንፈሳዊ ነገር አለ እና ይህ እንዴት ነው? ከእምነት ወደ ጥምቀት ነው እንጂ እንዴት ነው አንተ ጥምቀትን አስቀድመ እምነትን ደግሞ ጥምቀት ይቀድማል መቻልኩኝ ሚላ? አሁን ለምሳሌ አንተ ማለት አወራሪ እንደዛ ነው። ሰማይ ቆይ፣ አይ እኔ አወራሪ እንደዛ አይደለም ፕሊዝ እንትን ነገሩን ሽፍት አታድርገው። ለምሳሌ አንተ አሁን ብታምን ማለት ነው በቤተ ክርስቲያን አስተምሮ ብታምንና ለመጠመቅ ብትወስን መጀመሪያ ማመን አለብህ። አምነህ ከዛ በኋላ ተምረህ የድህነት ትምህርት ይሰጥህና የአጠቃላይ የድህነት ትምህርት ሲባል ደግሞ ድህነት የሚጀምረው በነገራችን ላይ የድህነት ትምህርት የሚባለው ማለት ነው ከእምነት የሚጀምር ከሆነ እምነት ምን አይነት እምነት ነው የሚያድነው? በትክክለኛ አስተምህሮ ላይ የተመሰረተ እምነት። ስለዛ አስተምህሮ የግድ ስለሚያስፈልግ አስተምህሮ የሆነው ዶግማ የሆነውን ነገር ተምረህ አዕማደ ምስጢራትን ጸሎት ሃይማኖትን ተምረህ ከዛ በኋላ ትጠመቃለህ። አየህ ጥምቀቱ የሚመጣው በኋላ ላይ ነው፣ ግን ያ ጥምቀት ግን ለመዳን ነው። በዛ ጥምቀት ውስጥ እግዚአብሔር ሰዎችን ያድናል። አሁን የጠየቅኩህን ፕሊስ መልስልኝ ሚላ። በመጽሐፍ ቅዱስ ትምህርት ሰው ከዳነ በኋላ ነው የሚጠመቀው ወይስ ለመዳን ነው የሚጠመቀው? ሰው ከዳነ በኋላ ነው የሚጠመቀው ወይስ ለመዳን ነው? አንድ አማኝ ያመነ ሰው ማለት ነው ለመዳን ነው የሚጠመቀው ወይስ ከዳነ በኋላ ነው የሚጠመቀው? ማለት በጌታ በክርስቶስ አምኖ ከዛ በኋላ በመንፈስ ቅዱስ ሌላ የሚያገኛቸው በረከቶች አሉ። ኢቭን የመጽሐፍ ቅዱስ ልክ እንስራ ያመነ የተጠመቀ ሲባል ልክ እኔ እንደራሴ ካመነ በኋላ ጌታውን እንደ ግል አዳኙ አድርጎ ሲቀበል ከዛ በኋላ የሚከተለው ጥምቀት ነው። ካመነ በኋላ ጥምቀትን ይቀበላል። በዛ በጥምቀቱ ሲጠመቅ ያ አሮጌው ማንነቱ
ሚላው የጠየቅኩ ምንድን ነው? እስቲ የጠየቅኝማ ጥምቀት ለመዳን ነው ወይስ ስለ ዳን ነው? አንድ ያመነ ሰው የሚጠመቀው ስለ ዳን ወይም ከዳነ በኋላ ነው የሚጠመቀው ወይስ ገና ከጅምሩ ጥምቀቱ ከድህነት በፊት ሆኖ ለመዳን የሚጠመቀው? ከሁለት አንዱን እስቲ በልልኝና ከዛ ከመጽሐፍ ቅዱስ አንጻር እንመልከት። ለመዳን እንዴት ሰው ይጠመቃል? ለመዳን እንዴት ሰው ይጠመቃል? እሺ፣ ስለዚህ አሁን ለአንተ ድህነት የሚመጣው ከጥምቀት በፊት ነው ማለት ነው አይደል? ማለት ከእምነት በኋላ ነው ጥምቀት የሚመጣው ብዬ ነው እማም ካመንኩኝ በኋላ ከእምነት በኋላ ነው የሚመጣው። በዛ ጥምቀት የማገኘው መንፈሳዊ በረከቶች አሉ፣ የእግዚአብሔርን ጸጋ አገኛለሁ። ቆይ አንዴ ወደሱ እንመጣለን። እኔ መንፈሳዊ በረከት ታገኛለህ አታገኝም? ምን አይነት ጸጋ? ለምሳሌ የሚያድነውን ጸጋ ነው፣ ከሞት ወደ ህይወት የሚያመጣውን ዳግም የሚወልደውን ያንን እንድትወለድ የሚያደርገውን የእግዚአብሔርን ጸጋ ነው የምታገኘው በጥምቀት። ዳግም ወደዛ ወደ ድሮ ማንነት፣ ወደ ኃጢአት፣ ወደ አሮጌ ማንነት የማይወስደኝን ጸጋ የእግዚአብሔርን በረከት መንፈስ ቅዱስን የማገኝበት መንገድ፣ ዳግም የምትወለድበትን የእግዚአብሔርን ጸጋ የምታገኝበት ነው ጥምቀት። ያ ዳግመኛ የሚወለድበት ነው። ዳግም በክርስቶስ የሚወለድበት ነው የእግዚአብሔር ልጅ ለመሆን የምትጠመቀው ለዛ ነው፣ ዳግም ለመወለድ ነው። ያ ዳግም ያልተወለደ የእግዚአብሔርን መንግስት አያይም። የምጠመቀው ዳግመኛ ለመወለድ ነው፣ በክርስቶስ ዳግም አዲስ ፍጥረት ለመሆን ነው። እሰይ! አዎ በቃ ይሄ እሺ። አንዴ አሁን ተመልከቱ ጋይስ፣ የሚጠመቀው ዳግም ለመወለድ ነው። ዳግመኛ ካልተወለዳችሁ በቀር ደግሞ የእግዚአብሔር መንግስት ልታዩ አትችሉም ብሏል አይደል ጌታ ኢየሱስ? እውነት እልሃለሁ ዳግመኛ ካልተወለዳችሁ በስተቀር የእግዚአብሔር መንግስት ልታዩ አትችሉም ብሎ ተናግሯል አይደል? ዳግመኛ ያልተወለደ የእግዚአብሔር መንግስት አያይም። ዳግመኛ ከክርስቶስ ጋር አብሬ ተቀበርኩኝ። ዋው ሲገባ ከዋው ስወጣ ደግሞ ከሱ ጋር አብሬ ሞትን ድል አድርጌ እንደተነሳው አንዴ ሰው የእግዚአብሔርን መንግስት ለመውረስ ዳግመኛ መወለድ አለበት። እዚህ ላይ እንስማማለን አይደል? ይህ ግልጽ ነው። ይህ መጽሐፍ ቅዱስ ላይ የተጻፈ ነው። ሌላው ምንም ቢሆን ይሄ ሰው የእግዚአብሔር መንግስት ለመውረስ ዳግመኛ መወለድ አለበት። ሰው ዳግመኛ የሚወለደው ደግሞ በጥምቀት ነው አይደለም? በጥምቀት ነው። ስለዛ ጥምቀት የእግዚአብሔር መንግስት ለመውረስ ነው አይደለም? ያ ለመውረስ ነው። ዛሬ ለፕሮቴስታንት ወንድሞቼ ማጨብጨብ ሆነ ስራይ። እሺ የምንጠመቀው የእግዚአብሔር መንግስት ለመውረስ ነው። ይሄ እምነት ስለዛ እሺ የእግዚአብሔር መንግስት ለመውረስ ሰው ይጠመቃል። የእግዚአብሔር መንግስት ለመውረስ ዳግም ለመወለድ። ስለዛ ከመጠመቃችን በፊት ዳግም አልተወለድንም። ዳግም ያልተወለደ ሰው ድኗል። ዳግም ያልተወለደ ሰው ድኗል። ለዚህ ደግሞ እኔ ብዙ ጊዜ የምመጣልኝ የተሰቀለው ሰውዬው ነው። የተሰቀለው ሰውዬማ ያኔ እሱ ሳይጠመቅ እሱ በእምነቱ ብቻ ድኗል። የተሰቀለው ሰውዬ ቅድም እንዳልኩ በእምነቱ ብቻ ድኗል። እኔ አሁንም ጥምቀትን ልክ እንደ እንትን አልወስዶም። እምነትን ነው የመጀመሪያ የማደርገው። ካመንኩኝ በኋላ እጠመቃለሁ። በመጠመቅ ደግሞ የእግዚአብሔር ልጅ ሆናለሁ። አዲስ ፍጥረት ሆኜ እነሳለሁ። አንዴ ቆይ እሺ፣ ችግር የለም። ያ በጌታችን ቀኝ የተሰቀለው ወንበዴ በሰዓቱ በቃ ጥምቀት የለም፣ አለቀ። ጥምቀት አለ እንዴ? ተሰጥቷል። ያኔ ጥምቀት አለ። ይሄ የሚያድነው ጥምቀት የለም። እኔ እንጃ። እኔ ብዙም እንትን ነኝ ማለት አይደለም። እኔ በትንሹ የማውቀውን ያህል ነው የማወራው። ችግር የለም፣ ምንም ችግር የለውም ይላል ጌታችን ኢየሱስ። እንግዲህ ሂዱ አሕዛብን ሁሉ በአብ በወልድ በመንፈስ ቅዱስ ስም አጥምቁ ያለው ይህ በአብ በወልድ በመንፈስ ቅዱስ ስም የሆነ ጥምቀት የተሰጠው መቼ ነው? የምታስታውስ ከሆነ ካላስታወስክ ምንም ችግር የለም። ምን ያስታውሳለሁ? አጋጣሚ አሁን ኢየሱስ ሞቶ ከተነሳ ከዛ በኋላ ነው አይደል? ትክክል። ሞቶ በኋላ ነው ስርዓት የመጣው። ስለዛ ሞቶ ከተነሳ በኋላ እኮ ይህንን የጥምቀት ስርዓት የሰጠው። የጥምቀት ስርዓት ባልተሰጠበት ሁኔታ ያንን በቀኝ የተሰቀለውን ወንበዴ ማንሳት አንችልም ለማለት ያህል ነው። እሱን ያዝ እናደርግና ሚላ እሱስ ቢቀር አሁን እኔ አመንኩኝ። በመጀመሪያ እምነት ይቀድማል አይደለ? በጌታ ኢየሱስ አመንኩኝ። በእሱ አምኜ ከማመን ወደ ጥምቀት እመጣለሁ። በስቴፕ ማለት ነው። ካመንኩኝ በኋላ ያመነ የተጠመቀ ይድናል አይደለም ብለው እምነት ይቀድማል። ከእምነት ቀጥዬ ደግሞ ወደ ጥምቀት እመጣለሁ። በጥምቀት የእግዚአብሔርን ጸጋ ለመቀበል ነው። መንፈስ ቅዱስ ኃይል ለመሞላት ነው። ብዙ በረከቶችን ለማግኘት ነው። ዳግምም ለመወለድ ብዙ ነገሮች አሉ። ልክ እንደ መጽሐፍ ቅዱስ። ይሄ አሁን የቱ ጋር ነው ስህተቱ? ቆይ ላሳየህ ነው። ያው እንግዲህ
እንትኑ የሪፖርቱ ምናምን እንዳለ ነው ታውቃላችሁ። ዝም ብላችሁ ሪፖርት አያደርግም። ተው በውሸት አንተን አይደለም ሚላ ነው በፍጹም እኔ አንተን አላልኩም። አንተማ እንዴት ሪፖርት አደረጋለህ? አይደለም የተኛውን ጴንጤ ሪፖርት ያደርግም። ሌላ ጠላት ካለ ይፈልጉ እንጂ ቢሰድቡን እንኳን እኛ ሪፖርት አናደርግም። ይሄን ታውቃላችሁ። አይ አሁን አንተ ምስኪን ስለሆንክ እንደዛ ልትል ትችላለህ። አይደለም የምር ሪፖርት ያደርግ። ቆይ ይኸውልህ አሁን ሁሉንም እንደዚህ ብለህ አትደምድም እሺ ወንድሜ። ያው እኔ ስክሪን ሪከርድ ቅድም ራሱ አድርጌያለሁ እና ከዚህ ቀደምም ያው እንደዚህ የጴንጤ ላይ የሰራሁትን ቪዲዮ አስነስተውብኛል። መቼስ እንግዲህ ኤኒዌይስ ተው አሁን እሱ ድረሳችን አይደለም፣ ችግር የለም። ማንም ይሁን ማን ቼክ የምታደርጉት ያው በዛ ተመልከቱ ራሱ ማለት ነው እንዴት እንትን እንደሚል እሱ ይሄ እንትኑ ቁጥሩ መለያየቱ ብቻ አይደለም። ኢቨን አይ አንተማ ሌላ ጠላት አለ ጴንጤ ሪፖርት ያደርጋል ነው። እሺ ችግር የለውም አያደርግም። የት አባቱ ስና እሺ ከአንተ ጋር ልቀጥል። እኔ በማርቆስ ወንጌል ምዕራፍ 16 ቁጥር 16 ላይ ያመነ የተጠመቀም ይድናል ይላል። ይድናል ሲል ከምንድን ነው የሚድነው? ከዘላለም ሞት ወደ ዘላለም ሕይወት ነው። አዎ ይድናል። መዳኑ ደግሞ ከዘላለም ሞት ወደ ዘላለም ሕይወት፣ ከዘላለም ሞት ወደ ዘላለም ሕይወት ነው የሚዳነው። እሺ ከዘላለም ሞት ወደ ዘላለም ሕይወት ለመዳን ሰውየው ምን ማድረግ አለበት አለ? ምን ያደረገ ነው እንደዚህ የሚድነው አለ? ምን ያደረገ ይድናል አለ? ያመነ የተጠመቀ ይድናል። ያመነ ይድናል ከዛ ይጠመቃል ነው ያለው ወይስ ያመነ የተጠመቀ ይድናል ነው ያለው? የቱን ነው ያለው? ያመነ የተጠመቀ ይድናል፣ ያላመነ ግን ይፈረድበታል። ትክክል። ያላመነ ግን ይፈረድበታል ወደሚለው ምን መጣለን? እምነት ነው እዚህ ጋር አሁን ወሳኙ ነገር እኔ እምነት ነው። ቆይ እንመጣለን። እሱን አሁን ወሳኙ ነገር ብለን እኛ መለየት አይጠበቅብንም። ጌታችን አይ እዚህ ጋር ወሳኙ ጥምቀት አይደለም እምነት ነው ካለን በቃ እንደዛ እንወስዳለን። ካላለ ግን ያላለውን ጸጥንልና እኔ እናንተ የምር መጽሐፍ ቅዱስን እንደሚያምኑ እንደሚወዱ ሁለት ወንድሞች ስናወራ ያመነ የተጠመቀም ይድናል አይደል ያለው? ሰው መዳን ደግሞ ከዘላለም ሞት ወደ ዘላለም ሕይወት መምጣት ነው። ሰው ከዘላለም ሞት ወደ ዘላለም ሕይወት ለመምጣት ለመዳን ምን ማድረግ አለበት አለ? ዳግም መወለድ፣ ብዙ ነገሮች። እዚህ ጋር ቆይ አንዴ። ጌታችን ኢየሱስ ይድናል ያለው ምን ያደረገን ሰው ነው? ወይም ከዘላለም ሞት ወደ ዘላለም ሕይወት ይመጣል ያለው ወይም ይድናል ያለው ምን ያደረገን ነው? ያመነ ብቻ። ያመነ የተጠመቀ ይድናል። ቆይ የሚድነው ምን ያደረገ ነው? እስቲ አንዴ ንገረኝ። የሚድነው ምን ያደረገ ነው? ያመነ የተጠመቀ ይድናል፣ ያላመነ ግን ይፈረድበታል። ቆይ ተረጋጋ አንዴ። ቆይ የጠየቅኩህን ብቻ የሚላይ ወደዛ ምን እንሄዳለን? የሚድነው ምን ያደረገ ነው ብቻ ነው ያልኩህ። ይህንን ጥያቄ ጠይቀና ከዛን ደግሞ ወደታችም ምን ያደረገ ነው አለ ጌታ ኢየሱስ። አሁን ያንተን አይደለም ኢየሱስ ያለውን እስቲ እናወራ። እንዳናወራ ይተከለናል? ምንም የለም። ጌታችን ኢየሱስን ተወዷል ብዬ ተስፋ አደርጋለሁ አይደል? ያው በጣም ጴንጤ እኮ ነኝ እና ደግሞ አምናለሁ። በነገራችን ላይ ኢየሱስን የምትወደው ከሆነ ግን መውደድህ የሚገለጠው ቃሉን በመጠበቅ ነው። የሚወደኝ ቢኖር ትእዛዜን ያከብራል አለ ጌታ ኢየሱስ። ትእዛዜን ይፈጽማል አለ። ሰው ለኮ የተኛው ትእዛዛችን ተጣሰው ነው። የተኛው ትእዛዝ በመጀመሪያ እምነት ይቀድማል። አመንኩኝ ና ሚላ ፕሊዝ። ከመጠመቅ እምነት ይቀድማል። ይቀድማል። አዎ እሱ አይደለም ውይይታችን። እኔ ከመጠመቅ እምነት ይቀድማል አይቀድምም አይደለም። አሁን የምትወደው ከሆነ የጌታችን የክርስቶስ ኢየሱስን ቃሉን ማክበር አለበት። በሱ ነው የሚታወቀው መውደድ። የትኛውን ቃል? እኮ ሳይሆን እሱን ላሳየህ እኮ ነው። ጌታ ኢየሱስ ያመነ የተጠመቀም ይድናል አለ። የሚድነው ምን ያደረገ ነው አለ ጌታ ኢየሱስ። የሚድነው ምን ያደረገ ነው አለ? ያመነ የተጠመቀ። እሺ ስለዛ ለመዳን ምን ማድረግ አለ? ግን ለመዳን ማመን በመጀመሪያ እምነት ነው ማድን ነው። በመቀጠል ደግሞ ጥምቀት ነው፣ ዳግም መወለድ። አዎ ለመዳን አይደለ? ስለዛ እምነት ለመዳን ነው፣ ጥምቀትም እንደዚሁ ለመዳን ነው ማለት ነው። አምኖ መጠመቅ ለድህነት ነው። አምኖ መጠመቅ ለድህነት ነው ማለት ነው አይደል? አምኖ መጠመቅ ያ እንደዛ ነገር እንደዛ ነገር ሳይሆን ነው። በቃ ጌታችን ኢየሱስ ያመነ እንደዚህ እኮ ነው ማለት እኔ እንጃ። እኔ እና ላሳይህ መልሽ ላሳይህ። ከዛ በኋላ አሁን የአንተ እምነት የመጽሐፍ ቅዱስ ነው። ትልቁን ቦታ የሚወስደው ትልቁን ቦታ እምነት ነው የሚወስደው። ሰላምን መጠመቅ አልችልም ነው የኔ ነገር። ጌታን ሳላውቅ እንዴት ውሃ ውስጥ እገባለሁ? ይኸውና ይኸውልህ አንተ አሁን የተናገርከው ለመዳን አምኖ መጠመቅ አለበት ሰውየው። የሚድነው አምኖ ሲጠመቅ ነው። አምኖ መጠመቅም ለድህነት ነው። ጥምቀት ለዳግም መወለጃነት ነው ያልከው አሁን እሱ ፍጹም ክርስቲያናዊ ነው፣ መጽሐፍ ቅዱሳዊ ነው።
ሰምተኛል። ፍጹም ክርስቲያናዊ ነው፣ ፍጹም መጽሐፍ ቅዱሳዊ ነው፣ ግን ፕሮቴስታንታዊ ግን አይደለም። በጣም ይቅርታ ስነግርህ ለምን ይሄን ያልኩ አንተ በምታምነው ወዳጅ አንዴ ቆይ ሚላይ አሁን አንተ የምታምነውን ያዝ አድርገውና ከዛ በኋላ እነግርሃለሁ ምን ማድረግ እንዳለብህ ኔክስት ስቴፑ ምን መሆን እንዳለብህ ምን መደረግ እንዳለበት። ያው ስለ ውሃ ጥምቀት ስታስተምር ያንተው ቤተክርስቲያን አጋጣሚ ደግሞ ስለነበረ እጄ ላይ አሳየው። ጥምቀት አንድ ሰው ከኃጢአቱ ንስሐ ገብቶ ኢየሱስ ክርስቶስን በእምነት እንደ ግል አዳኙና ጌታው አድርጎ በመቀበል ድነትን ካገኘ በኋላ ይላል። ጥምቀት የምትጠመቀው ድነትን ከማግኘት በፊት ነው ወይስ ካገኘ በኋላ ነው የሚለው ጌታ ኢየሱስ እዛ ጋር የሚጠመቀው ከዳንኩኝ በኋላ ጌታን ካወኩ ካመንኩኝ በኋላ ነው። ቆይ አንዴ ካመንክ በኋላ ነው አይደለም ያልኩት። ጌታ ኢየሱስ ጥምቀትን ያመጣው ከድነት በኋላ ነው በፊት ነው? ጥምቀትን ያመጣው ከድነት በኋላ ከመዳን በኋላ ነው ጥምቀትን ያመጣው አይደል? ጌታ ኢየሱስ እምነት ያመነ የተጠመቀ ሲባል ያመነ የተጠመቀ አለና ምን ይላል አለ? ያመነ የተጠመቀ ያላመነ ይፈረድበታል። አረ ያመነ የተጠመቀ ምን ይላል? ሚላይ ያመነ የተጠመቀ ይድናል፣ ያላመነ ግን ይፈረድበታል። ያላመነ ግን ይፈረድበታል። ትክክል ነው። ወደሱ ይሄዳለው። ያመነ የተጠመቀ ምን ይላል? ይድናል። እሺ ጥምቀትን ጌታ ኢየሱስ ከድነት በፊት ነው ያመጣው በኋላ? ጥምቀትን ያመነ የተጠመቀ ይድናል በኋላ ነው፣ ከድነት በኋላ ነው ጥምቀት መጣው። እስቲ በራስ አንድ ጊዜ አስበው እስቲ። ችግር የለውም። ቆይ ያመነ የተጠመቀም ይድናል። ስለዚህ የሚጠመቀው ከመዳን በፊት ነው ከመዳን በኋላ? የሚጠመቁ ካመነ በኋላ ነው፣ ከዳኔ በኋላ ነው የሚጠመቀው ነው ሚላይ። አሁን ማመንና መዳንን አንድ እያደረግከው ስለሆነ ነው የተወዛገበበት መሰለኝ። ድነት ማለት መዳን አይደለ? ድነት ማለት መዳን ነው። አዎ ድነት መዳን ነው። ግን ትሰማኛለህ? ያ ከዳንኩኝ በኋላ ነው ወደ ጥምቀት የሚሄደው ነው። አሁን ጌታ ኢየሱስ የተናገረው ያመነ ይድናል ከዛ ይጠመቃል ነው ያለው ወይስ ያመነ የተጠመቀም ይድናል? የቱን ነው ያለው? ያመነ የተጠመቀ ይድናል። ስለዚህ አሁን ጥምቀቱ የመጣው ከድነት በፊት ነው ወይስ ከድነት በኋላ? ጌታችን ኢየሱስ ጥምቀትን ከድነት በፊት ነው ከድነት በኋላ ነው ያለው? ያመነ ከድነት በኋላ። አረ አንተ አሁን ኢየሱስን አትወደውም ልልህ ነው በግልጽ። በጣም ይቅርታ አድርግልኝ። ለምን ነው እንደዚህ የምልህ? ለራስህ ቤተ እምነት ትምህርት ስትል ኢየሱስን እየካድከው ነው። ጌታ ኢየሱስ ጥምቀትን ከድነት በኋላ ነው ወይስ በፊት ነው ያመጣው? ያመነ የተጠመቀም ይድናል ከማለቱ በፊት ነው በኋላ ነው? ጥምቀት ማለት ጥምቀት ከድህነት በፊት ነው ወይስ በኋላ ነው ያለው ጌታ ኢየሱስ? እኔ እንጃ። አንተ እኮ ግራ እያጋባህ ነው። እኔ በመጽሐፍ ቅዱስ ነው እንግዲህ። ታዲያ መጽሐፍ ቅዱስን የምታምን ከሆነ መጽሐፍ ቅዱሱ ላይ ቆይ ላስነበብህ። እሺ በቃ ላውጣውና እንዴ እኔ እንጃ። አሁን አንተ ያወጣው የቤተክርስቲያኑ ላይክ ሌላ ነገር እኔ እንጃ። ኮምፒውዝ አድርጎን ሊሆን ይችላል ሌላ ነገር። ችግር የለውም። አይዞህ ግራ ገብቶ ሊሆን ይችላል። ግን እኔ አይዞህ ችግር የለውም። ሚላይ ጥምቀት የሚመጣው ከእምነት በኋላ ነው እንጂ ከእምነት በኋላ ነው። ሰው ሳያምን አይጠመቅም ነው። ከእምነት በኋላ ነው። አዎ ግን ከእምነት በኋላ ነው በፊት ነው እኮ አይደለም ያልኩህ። ይኸው ምን ይላል? በቀኙን ከተቀበልክ አይበቃም እንዴ? ቁጥር 16 ላይ ምን ይላል? ምን ይላል? 15 አይ 16 ያመነ የተጠመቀ ይድናል። ጥምቀት የመጣው ከድነት በፊት ነው በኋላ ነው? እዚህ ላይ ያመነ የተጠመቀ ይድናል። እዚህ ጋር ያመነ ድነት ነው አይደለ? አይ ማመን ነው አለቀ። ይድናልማ ይኸው በኋላ ላይ መጣኩ። የማመን ውጤት ነው ድህነት። የማመን ውጤት ነው ድነት የመጣው ከጥምቀት በኋላ ድህነት ውጤት ነው። እሺ ሚላ ድህነት ውጤት ነው። የማመን ድነት የመጣው ከጥምቀት በኋላ ነው። እሺ አሁን ቆይ አንዴ ያመነ የተጠመቀ ያለ ስለዚህ ጥምቀት የመጣው ከድነት በፊት ነው በኋላ? ጥምቀት የመጣው ከድነት በኋላ ነው በፊት ነው? እዚህ ጋር ጌታ ኢየሱስ ጥምቀትን ያመጣው ከድነት በፊት ነው በኋላ? በኋላ። ያመነ የተጠመቀም ይድናል። ጥምቀትን ጌታችን ኢየሱስ ከድህነት በፊት ነው በኋላ ነው ያመጣው? በኋላ ነው። ቆይ ላልቅስበት ሚዩት አድርግልኝ። እሺ ኖ ጋይስ አንዴ አልቅሼ ልጨርስ። እኔ አልቅሼ ልጨርስ አልመጣም በቪዲዮ
ሚላይ በጣም ይቅርታ እንግዲህ ካለ በጣም ይቅርታ። አስወረዱ ሞዴሬተሮች ያው በዛ መሰለኝ። ወዳለን ዜር በነገር ሁሉ ይርዳ ያግዝ። እስቲ እሱ ይሁን እንግዲህ ሌላ ምንም ማለት አንችልም። እዚህ ጋር ለማንኛውም አንድ ነገር ላስታውሳችሁ። እሺ እንዴ ቁጥር 16 ያመነ የተጠመቀም ይድናል። የተጠመቀም ይላል። ጥምቀቱ ከምን በፊት ነው? ከድነት በፊት። ጥምቀት ከምን በፊት ነው? ከድን አንዴ ማን ነው? ሀና ፔዘንት። እሺ ሀና ባላገር አንዴ ሚዩት ያርጉልኝ ከታላቅ ይቅርታ ጋር። እሺ ጥምቀቱ የመጣው ከኬዝ በፊት ነው? ከድነት በፊት። የተጠመቀም ይድናል። ከድነት በፊት መጠመቅ። ይሄን ለምን ያመጣሁት ላሳያችሁ። እዚህ ጋር ጥምቀት ከምን በፊት? ከድነት በፊት። መሰረተ ማን ነው? መሰረተ ክርስቶስ ነው ምናምን ተባብሎ ኤምኬሲ ቸርች ደግሞ ስለ ጥምቀት ስትናገር እንደዚህ አድርጎ ድነትን ምን ካገኘ በኋላ ድነትን ካገኘ በኋላ ጥምቀት ሶሪ ድነትን ካገኘ በኋላ ጥምቀት ምንን ካገኘ በኋላ ድነትን ካገኘ በኋላ ጌታ ኢየሱስ ጥምቀትን ከድነት በፊት ያስቀምጠው። ተመልከቱ። ጌታ ኢየሱስ ጥምቀትን ከድነት በፊት፣ ኤምኬሲ ጥምቀትን ከድነት በኋላ። ስለዛ ጥምቀት ማን ነው? ጌታ ኢየሱስን እንቀበል ወይስ ኤምኬሲ? እኔ ሚላ ያው ገብቷል ብዬ ተስፋ አድርጋለሁ። አንዴ ይቅርታ ሚላ ወንድሜ፣ የጌታ ሰላም ካንተ ጋር ይሁን። አንዴ የጌታችን ሰላም ልብህ ድረስ ዘልቆ ይግባ እና እውነትን ሁሉ ደግሞ ይግለጽልህ። አይተዋል ብዬ ተስፋ አድርጋለሁ ያለውን ፕሮቴስታንቲዝም ላይ ያለውን ስህተት። ስለዛ ድጋሜ በደንብ አይተህ በደንብ አጥንተህ ደግሞ የጌታን ቤተክርስቲያን እንደምትፈልግ ጌታን እርሱም ክርስቶስ ኢየሱስን ደግሞ በደንብ አድርገህ እንደምትቀበሉ ደግሞ ተስፋ አድርጋለሁ። ክርስቶስን መቀበል ማለት ዝም ብሎ እንደዚሁ ኢየሱስ ጌታ ነው የማለት ጉዳይ ብቻ አይደለም። ኢየሱስ ያስተማረውን እርሱን እንቀበላለን ወይስ አንቀበልን? ካልተቀበልን በቃ ክርስቶስን አልተቀበልነው ማለት ነው። ክርስቶስ ያስተማረውን ትምህርት ካልተቀበልን ገና ጌታችን ኢየሱስን አልተቀበልነውም። ሐዋርያት ያስተማሩትን ትምህርት የማንቀበል ከሆነ ገና ጌታችን ኢየሱስን አልተቀበልነውም። ስለዛ እዚህ ላይ በግልጽ የምናገረው ነገር ምንድነው? ሚላ ወንድሜ ፕሊዝ የዛሬ ውይይታችን ዝም ብሎ እንደዚሁ የቆየንበት ብቻ መሆን የለበትም። በጣም ብዙ ደቂቃ ሰጥቼ ነው ያወራው። ስለዛ ለምን ትጠቀምበታለህ? በቃ ለመመርመር። እሺ መርምርበት። እሺ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ